ኃይሉን ግደልልኝ አለበለዚያ እናትህን አታገኝም በማለት ዳግምን የሚበልጥ ክህደት ውስጥ ያስገባዋል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንኳን በደህና መጣችሁ። አዲስ ለሆናችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። አሁን ላይ ብሌን እናቷን ባለማግኘቷ እናቷንም ከሞተች በኋላ ይህንን የውሸት እውነታ ተቀብላ ይበልጥንም ከወላጅ እናቷ እቅፍ ውስጥ ገብታ ትገኛለች። ነገሩ ግን ይበልጥ እንኳንና እናቷ የሞተባት ሳይሆን ሰላም እቅፍ ውስጥ ከገባች በኋላ የእውነተኛ እናቷም በህይወት እንዳለች እስከሚመስላት ድረስ ነበረ በጣም ውስጧ እርጋታ የነበራት። ነገር ግን ይበልጥ ቃልም አስተያየቷ እንኳን በጣም አትኩራና እጅንማ እናቴን አንድ ነገር ሳላገኝ ባዶ ልታስቀረኝ ነው የሚል አስተያየትም ታያታለች። ይበልጥ ግን በኃይሉም ይህንን ነገሩን ለማቋጨት እየፈለገና ይበልጥ ብሌን ከእናቷ ከወላጅ እናቷ አጠገብ ባየበት ሰዓት በንዴት ውስጥ ይገባል። ነገሩንም እንዴት ሊሆን ይችላልና እናትሽ አጠገብ እናትሽ መቃብር ጋር በመሄድ እዛ ተለቅሽም እንዴ በማለት ህመሟ ይቀሰቅስባታል። እውነትም በዚህ ሰዓት ነገሩ ሰላምም እውነት የመሰለ እውነት ሄደሽ ለምን አብሬሽ ሄጄ እዛው አለቅስሻለሁ የሚለውንም ንግግር ስትናገራት ነበረ። ብሌንም በጣም ይበልጥ ህመሟም የጨመረባት ነገሩ ብሌንም እውነተኛነቱንም ትነግራቸዋለች። እናቴ እኮ ዛሬ ላይ አይደለም የሞተችው ከሞተች እኮ ከ10 ዓመታት በፊት ሆነዋል። ስደት ሄዳ በዛውም ነው የሞተችው ትላቸዋለች። በዚህ ሰዓት ኃይሉም ድንጋጤ ውስጥ ይገባል። ቃልም ደግሞ በጣም ስለደነገጠች ምክንያቷም እሷም እዚህ እጇ ውስጥ ስላለበት ተባባሪ ስለነበረች ነበረ። አሁን ላይ ቃል ነገሩንም ይበልጥ ከደረሱበት ሰላም ምን ታደርገኛለች ወይንም በእኔ እንዝላልነት ነው ብሎ ኃይሉስ ምን ያደርገኛል የሚለውን ነገር በጣም አስጨንቋታል። ይበልጥ ደግሞ ከሰላም የምታገኘውን ምቾት እንዳይቀርባት ከብሌንና ከሰላም ጋር ሲቀራረቡ እንዴት ከሰራተኛ ጋር ትቀራረቢያለሽ የሚለውንም ንግግር ታቀርብላታለች። አሁን ላይ የገዛ እናቷ ሰላምም የገዛ ልጇ እስከሚመስላት ድረስ ከቃል አብልጣ ለብሌንም ትኩረት ሰጥታ ትንከባከባታለች። ይህንን ነገር ያበሳጫት ቃልም ነገሩ ይበልጥ አሁን ላይ ብሌን ላይ ትኩረት በማድረግና ብስጭት ውስጥ ታስገባታለች። ብሌንን ለማስወገድ ብዙ ጥረቶችንም በማድረግ ላይ ትገኛለች። ቃል ግን ነገሩንም ይበልጥ በማካበዷ ነገሩንም ለማብረድ ብዙ ነገር ስታደርግ ነበረ። ሰላምም ቃልን ወደ ሌላ ቦታ እንደምትወስዳትና ለትንሽ ጊዜ ዳግምም ከብሌን ጋር እንዲቀመጥ ትነግረዋለች። ነገር ግን ብሌን አሁን ላይ ወላጅና ያሳደገቻት እናቷ ጋር መሄድ እንዳለባት ታስፈቅዳለች። ግን ደግሞ ይህንን ፍቃድም ከሰጠቻት በኋላ አሁን ላይ ኃይሉ ይበልጥ ደግሞ በጣም ተበሳጭቶ ወደ ሰለሞን ይደውላል። ስልክ ከደወለለት በኋላ በንዴት ነበረ ነገሩንም ላገኝ እፈልጋለሁ ብሎ ያስቸኮለው። ነገር ግን ይህንን ሰለሞን የእሱን እቅድ እንደደረሰበት ስለገባ ዳግምንም የነገረውንም እናትህንም ለማግኘት ከፈለክ ኃይሉን ሊያጠፋልኝ የሚችለውንም ፍላሽ ሰላም ቤት አለ አምጣልኝ ካለው በኋላ ነበረ ያንን ነገር አፋጥነኸው ቶሎ ብለህ ድረስልኝ የሚለውንም የጨቀጨቀው። ነገር ግን ዳግምንም ነገሩ እንዳልተሳካለትና ትንሽ እንደሚያስጠብቀው ቢነግረውም ይልቁንም ብትፈጥን ይሻልሃል በማለት እናትህንም ልታጣት ነው አሁን ላይ ኃይሉ የደረሰብኝ ይመስላል በማለት ዳግምንም ፍጥነቱ እንዲጨምር ነግሮት ነበረ። አሁን ላይ ሰላምም ከቃል ጋር ወደ ሌላ ቦታ እንደምትሄድ ከነገረች በኋላ ነገሩ ለዳግምም አመች ሆኖለት ነበረ። ብሌንንም በማታለልና ወደ አንድ ቦታ ወይንም ሻይ እንዲጠጣ ልታግዘው እንድታመጣለት ካደረጋት በኋላ ነገሩንም እሱ ለመቋጨት ነበረ የሞከረው። ነገር ግን ድፍረቱም የመጣው እናቱን ለብዙ አመታት ናፍቋትና አሁን ላይ ዳግም የእናቱ ናፍቆት ምንም ነገር ሊያስደርገው ችሏል። ግን ደግሞ ይሄ ሁሉ ሲያደርግ በውስጡ ክፋት አስቦ ሳይሆን የሚፈልገውንም የእናቱንም ጉያ ውስጥ መግባት ስለነበረባት ነበረ።
አሁን ላይ ኃይሉ ካወቀ በኋላ እውነተኛ ገነትም እንዳልገደላት ካወቀ በኋላ ይበልጥ ሰለሞን ላይ በጣም ሲጮህበትና ሲዝትበት ነበረ። ነገሩ ሰለሞንም ለማስረዳት ቢሞክርም ግን ደግሞ ምንም ሊያስረዳ ወይንም ፈቃደኛ አልነበረም። ይበልጥ ግን ብዙ ጊዜ ከለፋም በኋላ እውነት እንዳልተዋጠለት ነው እንደሚከታተለው አስጠንቅቆት ይሄዳል። ግን ደግሞ አሁን ላይ ኃይሉንም አጠፋሃለሁ በማለት በውስጡ በልቡ ሲዝትበት ነበረ። አሁን ላይ ፋይሉም እጅ ውስጥ እንደሚገባና ሰለሞንም ከዳግም እርግጠኛ ሆኖ ነበረ ሰለሞን ኃይሉ ፊት ያቆመው። ኃይሉ ግን ይህንን እውነት ያላወቀው አሁን ላይ ዳግምም ፍላሹን ይዞ ከብሌን ጋር ይፋጠጣሉ። ብሌን ግን ይህንን ፍላሽ እንዲወስድ አልፈቀደችለትም ነበረ። ነገሩ ግን በእናቱ ስለመጣ እናቱ እንደናፈቀችውና የእናቴ መገኛ ነው በሚላት ሰዓት ነበረ የብሌንም ልብ የተሸነፈው። ብሌን አሁን ላይ በእናቷ በኩል በጣም ስስ የሆነች ነው። የእናትም ናፍቆት ውስጧ ላይ ስላለባት ነበረ ሁሉንም ነገር ለሱ የነገረችው። ግን ደግሞ ብሌንም ከተወቹ በኋላ የእሱንም ፍላሽ ሊሰጠው ሄዳል። ነገር ግን አሁን ላይ ዳግምን ይህንንም ፍላሽ ካዘጋጀለት በኋላ ይበልጥም አንድ ሌላ ነገር እንደሚፈልግ ለሱም ይነግረዋል። ነገር ግን ደጋግሞ ስልክም ቢደውልለት አንተ ፍላሹ ብቻ ስጠኝና ነገር ግን እናትህን አድራሻ እሰጥሃለሁ ባለውንም ቃሉ አልጠበቀለትም ነበረ ሰለሞን። ይበልጥ ደግሞ ይህንን ነገር ለሱ ቦታ እንደማይሰጠውና ይሄ ነገር ብቻ ፍላሹ የኔ ህይወት አይቀይርልኝም፣ ነገር ግን እሱንም እንድታስወግድልኝ እፈልጋለሁ የሚለው ነበረ ትዕዛዙ። አሁን ላይ ይሄ በሰማበት ሰዓት ዳግምም በጣም በመበሳጨት በቁጭት ሲያናግረው ነበረ ለሰለሞን። ይህንን እኮ እኔ ነፍሰ ገዳይ እንዳልሆንኩ ታውቃለህ፣ ግን ደግሞ ይህንን ለእናቴ ብዬ ነፍሰ ገዳይ አልሆንም በሚለው ሰዓት እናትህን ዳግመኛ አታገኛትም ብሎ ዳግምም ያስፈራረዋል። ይበልጥ ግን አሁን ላይ ዳግም ጭንቀት ውስጥ ገብቶና ጩኸቱንም እያቀለጠው ነበረ። ዳግም በጣም በጭንቀት ውስጥ ከመግባቱ በላይ አሁንም አንድ መንገድ አገኛለሁ በማለት ሌላ ሀሳብ ውስጥ ይገባል። ግን ደግሞ ሰለሞን በራስ ወዳድነቱ ምክንያት አሁን ላይ ግን ኃይሉንም በጣም ከባድ ችግር ውስጥ አስገብቶታል። ይበልጥ ግን አሁን ላይ እየጎዳው ያለው ዳግምን ነው። ዳግም ግን አሁንም ተስፋ ባለመቁረጥና እናቴንም አገኛለሁ በማለት በኃይሉ ፊት በድፍረት መቆም እንዳለበት ያስባል። እውነተኛ ነገርም ፊት ለፊቱ ተጋፍጬውና ይህንን ነገር ከመለሰልኝ ካልመለሰልኝ ደግሞ ወደ ጥቃቱ ገባለሁ የሚለውን ነበረ ዳግምም ይዞ የቀረበው። ግን ደግሞ ኃይሉ በጣም ጨካኝ ከመሆኑ የተነሳ ግን አመጣጡ ራሱ እውነተኛነት የደረሰበት ነው የሚመስለው። ግን ደግሞ ይሄ ነገር በጸባይ እንዲነግረው ብዙ ለፍቶ ነበረ ዳግምም ይሄ በጠየቀው ሰዓት እሱ በጣም የማይረባ ሰው እንደሆነ ለዳግምም ኃይሉ ሲያበሻሽቀው ነበረ። በዚህን ሰዓት ነበረ ዳግምም ወደ ውሳኔ የገባው። ውሳኔም በገባበት ሰዓት ይበልጥ ግን ኃይሉም ከጭካኔው በላይ ሽጉጥም ይመዝበታል። ነገር ግን ሽጉጡን እንኳን በማየት ያልፈራውንም ዳግም ይበልጥ እየተማጸነውና እናቴን እንድታገናኘኝ ይሄ ሁሉ ክደትህን ልረሳልህ እችላለሁ፣ ግን ደግሞ እናቴን አገናኘኝ እያለው እንዴት ብዬ አንተን ፈራሃለሁ በማለት ነበረ ለዳግምም እያበሸቀውና ይበልጥ ካሁን በኋላ እንዳይቀርብ ፊት ለፊቱ ብሎ ነበረ ሲያበሻሽቀው።